ነው በሩን የዘጋው? አረ ለሊ ንፋስ ነው የሚሆነው። እባክሽ ወደ ኋላ አትይ። ይኸውልሽ አሁን ቁልፋችንን አስረክበን ሂሳብ ከፍለን እንውጣ። ነይ ቶሎ ነይ። ወደ አዲስ አበባ መመለስ አትችሉ። መንገድ ላይ ምን እንደሚገጥማችሁ አታውቁ። ለሊ አንቺ እኔን ህይወት ያበላሽበትን ቀን ዛሬ ትከፍያለሽ። ባልሽም እንደዛው። ቅደሜ እንጂ ተነግሪ። እንዲያሹ እኔ እንዴት ነው የምናገረው? እኔ እፈራለሁ። አንተ ንገራቸው። ተናገር እንጂ እንዴት ነው ቀለም ምን ሆናችኋል? ምንድነው የምትሾካሾኩት? ተናገሩ እንጂ። አይትዬ ምን መሰሉት? እኔና ሮማኒ ሄሉ ጋር ለመሄድ አስበን ነበር አይደል? ሮማኒ ተናገር እንጂ። አዎ ትዬ መቼስ ሄሉን ነገር ያውቃሉና እኛ ሁለታችን ሄደን ሄሉ እንዴት እንደሆነች ለማየት ፈልገን ነው። ይፈቅዱልናል? ልጆቼ የእናንተ ሀሳብ በጣም ጥሩ ነው። አሁን ሄሉ ባለችበት ሁኔታ ሰው ብታገኝ ጥሩ ነው። አዎ ትዬ ልክ ብለዋል። በአሁን ሰዓት ሰው ነው የሚያስፈልገው። በተለይ እንደኔ አይነት አርቆ ሀሳቢ አይነት ሰው ደግሞ ያስፈልጋታል። አያሹ ታዲያ አሁን እንዴት ናት? ደህና ናት ትዬ። እንደውም ሕክምናውን በዚህ ሳምንት ጨርሳ ትወጣለች ሲል ነበር ዶክተር። ፈጣሪ ጨርሶ ይማራት። በቃ ስራሽን ከጨረሽ ሂዱ። ቶሎ ደርሳችሁ ግን መለስ በሉ። እሺ ትዬ አመሰግናለሁ። እትዬ ምንም አያስቡ። ቶሎ ጠይቃናት ነው የምንመጣው። አንቆይም። በቃ እግዚአብሔር ይማራት። ሂዱና ጠይቃችኋት ግን ቶሎ መለስ በሉ። እሺ ሄሉዬ አንቺ ምንም አትጨነቂ እሺ። ጤናሽን ብቻ ተከታታይ። ደግሞ በሁሉም ነገር ከጎንሽ ነኝ። ምንም ይጎልብሽ ነገር የለም። አውቃለሁ አደይ፣ እዚህ መኖርሽ ብቻ ውስጤን ሰላም ተሰምቶታል። ግን አንዳንድ ጉዳዮች ግራ እያጋቡኝ ነው። ምኑ? እነዛ አረመኔዎች አቤን አግኝተውት የሆነ ነገር እንዳያረጉ ትፈራለሁ። ታውቂያለሽ፣ እዚህ ደግሞ ከአቤ ሌላ ማንም የለኝም። ይገባኛል እኮ ሄሉዬ። ነገሮች በዚህ ሰዓት አንቺም አቤም ተደራርበውባቸዋል። ግን ደስተኛ ካይሽ ደግሞ አቤ ይጨነቃል። እሱማ እኮ ትክክል ነሽ። ምን ሆነ አለ? አቤ አዲስ ነገር አለ? አይ የለም አደይ፣ ትንሽ ምን ቦታ አለ። እዛ ደርሼ ቶሎ እመለሳለሁ። አቤ ምን ተፈጠረ? ቆይ ወዴት ነው የምትሄደው? ቆይ እንዲህ የሚያስቸኩልስ ምን ነገር አለ? አይ ዝም ብሎ ነው። አንዳንድ ነገሮችን ማስተካከል አለብኝ። አቤ ቆይ እዚህ ሆስፒታል ውስጥ ላይ ልትሄድ ነው? ቶሎ እኮ እመጣለሁ የኔ ቆንጆ። መጨረስ ያለብኝ ጉዳይ ስላለ ነው። እሺ አትደናገጪ። እሺ በቃ ራስን ጠብቅ። እሺ እኔ ሀሳቢ አደይ፣ አደራ በእናትሽ ሚስቴ ምንም ነገር እንዳይጎልባት እሺ። በደምብ ተንከባከቢልኝ። ችግር የለውም አታስብ። አንተ እስክትመጣ ብሎ ትቆያለህ። አመሰግናለሁ አደይ። አዲስ ነገር ካለ ግን ደውይልኝ እሺ። ሀይ ኩኩሻ እንዴት ነሽ? እሺ ቀበጧ ሊዱ፣ ወዴት እየሄድሽ ነው? ጓደኞቼ ላገኛቸው እየሄድኩ ነው። እስቲ ትንሽ ደቅ በይና እኔን አዳብሪኝ። ሴትዮ አልሰማሽኝም እንዴ? ጓደኞቼ እየጠበቁኝ ነው። እንዴ ምን እያደረግሽ ነው? እየሰማምሽኝ እኮ ነው። እሱን መጀመሪያ በጸባይ ስጠይቅሽ እሺ ማለት ነበረብሽ። ይኸውልሽ ሊዱ፣ በጥፊ እዛ ሰባተኛ ሰማይ ሳልክሽ ማለት ነው። አርፈሽ ተቀመጭ እሺ። አሁን እኔ ለምጠይቅሽ ጥያቄ መልስ ትነግሪኛለሽ። እሺ ምንድን ነው የምትጠይቂኝ? ፎንጋ ምናምን ጨምድዶሽ ያውቃል? ይኸውልሽ እውነቱን ተናገሪ። ወይኔ ኩኩሻ፣ አንቺ ስለ ፍቅር ማወቅ ደግሞ አማረሽ። አንቺ እኮ የሰፈር ዱርዬ ነሽ። ፍቅር ምናምን ነገር አይገባሽ። ምን አልሽ አንቺ? እኔ ነው ዱርዬ የምትይው? ቆይ እኔ ስለ ፍቅር ብጠይቅሽ እንደዚህ ነው የምመልሽልኝ እንዴ? ምን ሆነሻል ኩኩሻ? እኔ እኮ አንቺን ለማስከፋት ፈልጌ አይደለም። እዚህ ሀገር ያላችሁ ሰዎች ግን ከጥፊ ውጭ አታውቁም እንዴ? ምንድነው? እሺ አሁን ተንበርክከሽ ይቅርታ ካልጠየቅሽኝ አልፋታሽም። እሺ ልቀቂኝ፣ እያሳመምሽ ነው። ሄሎ እሺ መጣሁ። እሺ ሰማያለሽ፣ ከአንቺ ጋር ግን አልጨረስንም። እሺ ጥፊ አሁን ከዚህ ሂጂ። እባክሽን ቤዛ ስልኩን አንሹ። ቆይ እነዚህ ጉዶች ለምንድን ነው ስልክ የማይነሱት? እኔ እኮ ጨነቀኝ። ዳኒ እባክህን አንተ እንኳን ስልኩን አንሳው። ሁለቱም ምን ሆነው ነው ስልክ የማያነሱት? የእናንተ መጥፋት ጭራሽ አልተዋጠልኝም።
የሆነ ነገርማ ተፈጥሯል። ዳኒ ስልኩን አንሳው። ዳኒ እባክህን ስልኩን አንሳ። የሆነ ነገርማ ሆነዋል። እኔ ነገሩ ሁሉ እየተደበላለቀብኝ ነው። ምንድን ነው የተፈጠረው? ቤኪ ጨረስክ አይደል? በቃ እንሂድ። ለሊ ችግር ተፈጥሯል። የምን ችግር? አላውቅም። ሂሳባችን እንዳለ ተከፍሏል። ማለት ማንም ሊከፍልን ይችላል? እኔ እንጃ። የሆነ ሴትዮ መጣ ሂሳባችንም እና ደግሞ የምንሄድበትን መኪና እንዳዘጋጀችልኝ ሪሴፕሽኗ ነግራኛለች። ቆይ ማን ሊሆን ይችላል? ቤኪ እኔ ምንም ጥሩ ስሜት እየተሰማኝ አይደለም። እባክን ከዚህ ቦታ በቶሎ እንሂድ። ደግሞ ልጅቷ ያዘጋጀችው መኪና ውስጥ መግባት የለብንም። እሺ ወይ ሌላ አማራጭ የለም ልንሄድበት የምንችለው መንገድ? እኔም አስቤበት ነበር። አስተናጋጇ መኪና የት እንደምናገኝ ጠይቄያታለሁ እና ወደዛ እንሂድ። ጥሩ በቃ እንሂድ በሱ። እንዴ የኔ ልጅ ምን እየሰራሽ ነው? ሊዱ የት ሄዳ ነው? አላውቅም። ሩታዬ ሰሞኑን መኝታ ቤት ዘግተሽ ቁጭ የምትይው ምን ሆነሽ ነው? የኔ ልጅ ምን ተፈጥሮ ነው? አይ ማሚ ምንም አልሆንኩም፣ ብቻዬን መሆን ስለፈለኩ። እባክሽን ንገሪኝ። እኔ እኮ እናትሽ ነኝ፣ በደንብ እረዳሻለሁ። ማሚዬ ምንም አልሆንኩም። እሺ ዝም ብዬ ነው፣ አትጨናቂ። ዝም ብሎ ልብርት ነው። እንዴ ልጄ እኔን አትዋሽኝ። እውነቱን ንገሪኝና አብረን መፍትሄውን እንፈልግ። አይደለም እኮ ማሚ። ውይ ይኸውልሽ ልጄ አሁን ያለሽበት እድሜ በጣም ፈተና የሚበዛውና አስቸጋሪ ሁኔታ ነው። ይሄንን ደግሞ አንቺ ማለፍ አለብሽ፣ በርትተሽ መወጣት አለብሽ። እሺ ማሚ ጠንካራ ሆናለሁ። ጎበዝ የኔ ልጅ። በማንኛውም ሰዓት ለኔ መንገር ካለብሽ መንገር ትችያለሽ፣ እኔ አማክርሻለሁ። እሺ ማሚ ግን አሁን ምንም የምነግርሽ ነገር የለም። ስለ ዶክተሩ ደግሞ አታንሽብኝ። ስለሱ በጭራሽ መስማት አልፈልግም። ምን ነው ሩታ ከዶክተር ጋር ተጣላችሁ እንዴ? አይ አልተጣላንም ማሚዬ፣ ግን ደግሞ ስለሱ ማሰብ ስለማልፈልግ ነው። በአሁኑ ሰዓት ስለማንም ማሰብ አልፈልግም። በይ በይ፣ እውነትም እረፍት ያስፈልግሻል። በይ እረፍት አድርጊ፣ እኔም ልውጣ። አያሹ በጣም እኮ ነው የምታዝናናኝ። ሉዬ ስሚ እውነቴን እኮ ነው። ይኸውልሽ እኔ ያሹ ቀብራራው የምይልሽ ባላገሩ ሰልጥኝልሻለሁ። አሁንማ ተጎረቤት ይኸውልሽ እንግሊዘኛውንም ያራዳ ቋንቋውንም ችለናል። ይኸውልሽ ኢዝ ዊዝ ቢግ ስሞል ካፒታል ሲቲ። አያሹ ትገርመኛለህ እኮ። እና ሉዬ የኛ ቆንጆ የኛ ውብ እንዴት ነሽልኝ? አሁን እኮ በር ቆሜ ቅርቅር ሲለኝ ጊዜ እህትዬን ተለማምጠን አስፈቅደን መጣን። እውነት ልትጠይቁኝ ስለመጣችሁ በጣም ደስ ብሎኛል። ቆይ ሰፈሩ እንዴት ነው? እትዬስ እንዴት ናቸው? እትዬማ ብታይ አንቺ ነገር በጣም አሳስቧቸው ነበረ። ሊጠይቁሽም እኮ ነበር፣ ስላልተመቻቸው ነው። እንደመጡ ነው የምቆጥረው። ያዥበት ይኸውልሽ፣ ይኸው የእኔ እናት ቆይ ደላጥልሽ እናቴ። ቆይ ይኸውልሽ ሙዝ ጠገን ያደርጋል። ያገኘሽውን ቀልጠም ነው። በዚህ ሰዓት መምረጥ አያስፈልግም። እኔ እናት እሺልኝ። አዎ የበላና የተማረ ወርቁ አይወርቅም ትለኝ ነበር እምዬ። እንደው ባልማር እንኳን እስኪ ጠንክሬ ልብላ። አራሹ ባክቶ እንዴ አለመማርም በመብላት ልተካው እናሳሩ ማለት ነው። ይኸውልሽ አንቺም ጠንክረሽ ብበይ ነው የሚሻለው። አየሽ የዛን ጊዜ እንደኔ ስትሮንግ ትሆኛለሽ። ስትሮንግ ማለት አርቆ ሀሳቢ ማለት ነው። አየሽ እሺ አሹ በላለሁ። እኔ የምልሽ ሄሉ አቤት ሄዶ ነው? ቤት ሄዶ ነው አንዳንድ ነገሮችን ሊያመጣ። አይ አቤ እንደው ከወደዱ ከተፋቀሩ አይቀር ልክ እንደናንተ ነው አሉ እንጂ አንዳንድ የፍቅር ነቀሳታቸው ምናጫታቸው እየገባቸው እንዳልገባቸው እያወቁ እንዳላወቁ።
ዶክተር ዶክተር እንዴት ነህ? ዶክተር ሰላም ነው? እንዴት ነው? እንዴት ናችሁ? እድሜ ለአንተ ዶክተር። አለን ይመስገነው። ይኸው ለልዬንም ሄሉዬንም ሩታዬንም ፈወስካቸው። አዎ እድሜ ለአንተ ዶክተር እያለን። እኔ ምን አደረግኩ ብለህ ነው? ክብሩን ፈጣሪ ውሰድልኝ። ሄሉ አሁን አንቺ እንዴት ነሽ? ደህና ነኝ ዶክተር። ዶክተር ሄሉ መች ነው ከዚህ የምትወጣው? አሁን ደህና ነች። አንድ ቀን ብትቆይ ነው እዚህ ያሉትን ሕክምናዎቿን ትጨርስና ትወጣለች። አመሰግናለሁ ዶክተር። እኔ የምልህ አሹ። አቤት ዶክተር። ሩታ ወዴት ጠፍታ ነው? በሰላም ነው? ደህና ናት? ግን አያችሁ ስለ ሩታ የተጨንቆ በሰላም ነው ዶክተርዬ። አትጨነቀው። እኔ ጭንቅ ጥበብ ልበልል። አንተ ስንት ነገር አለብህ። መቅደዱ አለ፣ መስፋቱ አለ፣ እንደው መወጠሩ አለ። እንደው አስቸጋሪ እኮ ነው። እሺ አሹ፣ በሰላም ከሆነ ጥሩ። እሺ ዶክተርዬ፣ ደህና ሁንልን ዶክተርዬ። አየሽልኝ ዶክተር፣ አየሽልኝ እንደው ስለ ሩታ የተጨንቆ ተጠቦ እንዴት እንዳደረገው አየሽ? አይ ዶክተር አንቺ ደግሞ አንቺ ዝም የምትረያለሽ ማን ተቆልሽ ነው የገባሽው? ተረጋጋቢ። እኔ ምንም ላደርግ አይደለም የመጣሁት። ስሚኝ፣ አንቺ ላይሽ እንደማልፈልግና እንደምጠርሽ አታውቂም እንዴ? ቆይ ምን ፈልገሽ ነው የመጣሽው? አቤ እባክህን አትቆጣ። እኔ እኮ ካንተ ጋር ጠብ ፈልጌ አይደለም የመጣሁት። ታዲያ ከኔ ጋር ጠብ ካልፈለግሽ ለምን መጣሽ? አይ በሰፈራችሁ ሳልፍ እኮ ልጠይቃችሁ ብዬ ስገባ በራችሁ ክፍት ነበር እና ዝም ብዬ ገባሁ። ቆይ እኔ አልገባኝ። እንዳንቺ አይነት አስመሳይ ነው ሽታም ሴት ቤቴ ውስጥ ቆማ ማየት ኖርማል ይመስልሻል? ምን ፈልገሽ የመጣሽው? ምን ሆነሃል አቤ? ተረጋጋ። ቆይ አንቺ ነው መረጋጋት ነው የምትወሪው? ሰሚኛለሽ? ከዚህ በኋላ እኔ አካባቢ ባይሽ እገልሻለሁ። ፍቅር አሁን ውጪልኝ፣ ሂጂ ውጪ። አቤ አንዴ ስማኝ። ፍቅር ከዚህ በኋላ ምን ነገር እንዳትናገሪ። ከዚህ በኋላ እዚህ ቤት ባይሽ ፍቅር እገልሻለሁ። አሁን ሂጂ ውጪ፣ ሂጂ ውጪ። እንዴ ቆይ ፍቅር እንዴት እዚህ ቤት ገባች? እንዴት ሊሆን ቻለ? የዚህ ቤት ቁልፍ እኮ የላትም። ደግሞ ቁልፍ ያር እንዴት ጦት? ከኔና ከሌሎች እኮ ማንም ቁልፍ እኮ የለውም። እንዴ ሰብራው ነው የገባችው? ለነገሩ ስገባው ነው የተሰበረ ነገር አላገኘው። የሆነ ሰውማ ከጀርባው አለ። አንቺ ቆይ እስካሁን ይቆይተሽ እንደዛ ቦታችን ላይ ቁጭ ብዬ ነው ይመጣሉ የሆነ አዲስ ነገር ሰማለሁ ብዬ እየጠበቅኩ ነበር። እባክሽ እኔም አዲስ ዜና ልነግርሽ ነው። ምንድነው? ሻኒ መጣሽ እንዴ? አዎ መጥቻለሁ። ምን ነው ዛሬ ደግሞ ትክክል አይደለም ፊትሽ ገርጥተሻል። ማዘሯ እስኪያት ይኸውልሽ ሰሞኑን ዳይመንድ ጠፋ ብላ መንገድ ላይ ስትንቋለል ትውላለች። አሁን መታ ደግሞ ይኸውልሽ ናቆት ጥልፍ አርጓት እንዴት እንደምታ ምን እውነት ነው እንዴ ኩኩሻ? ዝም በያት ማዘሯ እሷ ስቀባጥር ነው። እኔ እንደሆንኩኝ ሰው እንደማይናፍቀኝ ምናምን ታውቃላችሁ። ኧረ እባክሽ ለዛ ነው ታዲያ ስሪ ዳይመንድ የምትይት። ይሄ ምንድነው? አንቺ ፋራ ነሽ እንዴ? ኧረ በቃ በማዘሯ ፊት አታስጠጪ እንዴ ላሽ። ኧረ ኩኩሻ እያየኋት የናፍቆት በሽታ ያዛት እንዴ? አዎ እባክሽ ዳይመንድ የሚወጥላት ጠፍቷል። እሷ ደግሞ በናፍቆት እየከነፈችልሽ ነው እንዴ? ኧረ ተው እንዴ ቅምጥል በቃ ዝም በይ። እኔ ማንም አልናፈቀኝም አልኩ አይደል እንዴ? ዳይመንድ ደግሞ ቢሄድ ምን የት ይጠፋል? ኧረ እናውቃለን የኛ ናፋቂዋ ኩኩሻ። ማዘሯችን ልጅ አሳርፊያት። በቃ ቅምጥል በቃ። እኔ የምለው ቆይ ግን ሄሉ ይህን ያን ምን ብታረጋችሁ ነው እንደዚህ ጨከናችሁባት? እመነኝ ዳይመንድ፣ እኔ ጉዳት ላደርስባት አይደለም፣ ድንገት የፈጠረ ነገር ነው። ኧረ እባክህ ይኸውልህ ዳይመንድ ያምነኛል ብለህ የምታስብ ከሆነ ተሳስተሃል። እውነቱን ካላወጣህ ከዚህ ቤት ሬሳ ነው የሚወጣው። እህትህንም ፊት ለፊት ቆራርጬ እገላለሁ። እባካችሁን ዳይመንድ፣ እኛ ምንም የምናውቀው ነገር የለም። እባካችሁን ተውን፣ በቃ ልቀቁን፣ እንሂድ። እንደዚህ አጨክኑብን፣ እባካችሁን ተውን። ትሰምኛለሽ? ጨካኔ ምን እንደሆነ ዳይመንድ ዳኒ ላይ ሲያደርገው ታይዋለሽ። ዳይመንድ እኔን ገደልክ ማለት እድሜ ልክን እስር ቤት እንደምትማቀቅ ታውቃለህ አይደለ? እነዚሁ ሄሉን ሲያሰቃዩት ሊገሏት የነበሩት እነዚህ ናቸው። የፈለግከውን ነገር አድርግባቸው። አንተ ነበር ቢስ ሊገላ ነበረው። ሁለታችሁ በቁማችሁ ገላችኋለሁ። አለቃችሁ ሁለታችሁ ነው። እባክህን አቤ፣ እባክህን ስማኝ።
እኔ ያገትኳት ልገላት አልነበር። ዝም በል ሰማኛለህ? ሁለታችሁንም እገላችኋለሁ። ላደረጋችሁት ነገር ዋጋ አስከፍላችኋለሁ። እገላችኋለሁ። ይኸውልህ አቤ እኛ ምንም የምናውቀው ነገር የለም። እባክህን እኛ እኮ ልናስፈራራት ብቻ ነው ያገትናት። እባካችሁን ተውን። ሄሎ ሄሎ ምን ሆነች? እሺ መጣሁ። መጣሁ። አቤ ሄሎ ምን ሆነች? የተፈጠረ ችግር አለ እንዴ? እኔ እንጃ። ከሆስፒታል ነው የደወሉልኝ። ችግር ውስጥ ናት መሰለኝ። ዳይመንዱ በቃ መሄድ አለብኝ። በቃ አንተ በጊዜ ሄድላት። አንተ የጀመርከውን እኛ እንጨርሷለን። ትሰሙኛላችሁ? ላደረጋችሁት ነገር ደግሞ ሁለታችሁን ዋጋ አስከፍላችኋለሁ። ደማችሁን ነው የምጠጣው። እሺ እነ ቢምቢ ወደ ጨዋታችን እንምጣ። በጣም አመሰግናለሁ። ምንም አይደለም ማለት ሰሞኑን እኮ በሌሉ ጉዳዮች ታሉ ስትራራጭና ስትጨነቂ ነበር። ትንሽ አይምሮሽን ቀላል እንዲልሽ ብዬ ነው። ስላሰብክልኝ በጣም አመሰግናለሁ። አሁን ቀላል አለሽ? አዎ ሰሞኑን ትንሽ አይምሮ የተወጠረ ነበር። አሁን ቀላል ብሎኛል። እኔም ካንቺ ጋር እዚህ በመሆኔ በጣም ደስተኛ ነኝ። እኔ ምን አደረኩልህና? አንተ ሁሌም ስለምትረዳኝና ከጎኔ ስለሆንክ በጣም ደስ ይለኛል። አመሰግናለሁ። አረ ምንም አይደለም ማለት እኔ ምልሽ ዴቭ ደህና ነው? ደህና ነው። መራራቃችን እንግዲህ እኔን አላስረሳውም፣ ይደውልልኛል። እንዴ ቆይ ይረሳኛል ብለሽ ፈርተሽ ነበር እንዴ? አይ እንደዛ ሳይሆን እዚህና እዛ አንድ አይሆንም። ስራ ምናምን ሲበዛበት ችላ ይለኛል ብዬ ነበር። በተቃራኒው ነው የሆነው። አይ ጥሩ። እና መቼ ነው የሚመጣው? አላውቅም፣ ግን በቅርቡ ይመጣል። እኔ በጣም ነው የናፈቀኝ። ካንቺ ማራቅ በጣም ከብዶኛል። አናገርክኝ? አልሰማውም ዶክተር። አይ ምንም አላልኩሽም። በቃ ኤሉ እንዳትጨነቅ እንሄዳለን። አዎ እኔም እያሰብኳት ነበር። በቃ እንሂድ። ለሊ እዚህ ጋር ምንም መኪና የለም። ሳስበው አስተናጋጇ ተሳስታለች። አይ ቤኪ እንደዛ አይደለም። የሆነ ተንኮልም አለ። ሲጀመር እሷ ለምንድን ነው የኛን ሂሳብ ልትከፍልልን የምትችለው? ቤኪ እኔ በጣም እርግጠኛ ነኝ ወደ መኪናው እንዳንሄድና እሷኛ መንገድ ላይ ለማግኘት ስለፈለገች ነው እንደዚህ የምታደርገው። ቤኪ እባክህ እሺ በለኝና ልክ መንገዱን እንደጨረስን መኪና እናያዝ እባክህ። እሺ ሻንጣዎቹ ትንሽ ይከብዳሉ እንጂ ችግር የለውም። ለሊ ግን መጠንቀቅ አለብሽ። ሄሎ እናቴ። አዎ ሆቴል ውስጥ ነው ያለሁት። በአይነ ቁራኛ እየተከተልኳቸው ነው። ምንም አይነቁ፣ ፍቅራቸውን እያጣጣሙ ነው። ግን እማዬ አንድ ችግር አለ። እኔ እኮ መኪና መንዳት አልችልም። ያ የተባባልነውን ነገር እንዴት እናደርግ ነው? ማን ነው መኪናው የሚነዳው? አዎ ልክ ነሽ እናቴ። እኔ መኪና መንዳት ባልችልም በብር ማስነዳት እችላለሁ። አዎ እናቴ፣ ሰፈር ውስጥ አንድ ሹፌር አግኝቻለሁኝ። እኔ ያልኩትን ነገር ለማድረግ ተስማምቷል። እኔ ዝም ብዬ ከሩቁኝ አቅጣጫውን አሳየዋለሁ። እኔ መኪና ውስጥ አልቀመጥም፣ ከሩቁኝ ነው የምከታተላቸው። ለሊም ብትሆን ምንም አይነት ማስረጃ አታገኝም። እናቴ አንቺ ምንም አታስቢ። ፖሊሶቹም ቢሆን የመንገድ ዳር አደጋ ነው የሚመስላቸው። ቆይ ግን ቅምጥል ቅድም ምን ልትይ ነበረ? ዳይመንድ ያለበት ምናምን ሰምተሻል እንዴ? አዎ ኩኩሻ ከኪንጎ ጋር አውርቼ ነበረ እና የት እንዳሉ ነግሮኛል። የምርሽ ነው ቅምጥል? ቀልድ አይደለማ። አንቺ ያምሻል እንዴ? ለምንድን ነው በዚህ የሚቀልደው? ቅድም ኪንጎን ሳስጨንቀው ነው የነገረኝ። እና አሁን የት ነው ያሉት? ብታይ ትልቅ ስራ ውስጥ ናቸው። ኪንጎ ደግሞ እንደሚጠብቀን ነግሮኛል። ቆይ ታዲያ መጋዘን ውስጥ ምን እንደሚሰሩ አልነገረሽም? ስራ ላይ ነው ምናምን ያለኝ። ብቻ ብዙ አላወራንም፣ ግን ደህና እንደሆኑ ነግሮኛል። ኧረ በእናትሽ እኔ ዛሬ ዳይመንድን ካላገኘሁት ልቤ ራሱ አይረጋጋም። ኪንጎ ይጠብቀናል አይደል? አሁን ነው ቶሎ እንውጣ በቃ። ቆይ አንቺ ልጅ ዳይመንድ ምንድን ነው ያስነካሽ እንዴ? ሰሞኑን እኮ ከሱ ውጪ ማሰብ ትተሻል። አሁን አሬሽን ትተሽ ማዘሯ ሳትመጣብን እንውጣ በቃ። ዛሬ ዳይመንድን ካገኘሁት በኋላ እንዴት እንደማረገው እኔ ነኝ የማውቀው። እሺ በቃ እንውጣ።
ወሬ ልትሄዱ ነው የምትጣደፉት? ማዘሯ እዚሁ ሰፈሩ ዞር ዞር ብለን ንፋስ ተቀብለን እንመጣለን። በሉ እሺ ሂዱ፣ ግን እንዳታመሹ እሺ። ነግሬያለሁ። አትጨነቂ ማዘሯ፣ ቶሎ ነው የምንመጣው፣ እንመለሳለን። አቢ መጣ። አሹ ሄሎ፣ የት ነው ያለችው? ተረጋጋ፣ አትጨነቅ አቢ። ሮማን አብራት ውስጥ ናት። አሹ ቆይ ሄሉ ምን ሆና ነው? እውነቱን ንገረኝ እንጂ የት ነው ያለችው? አትጨነቅ አቢ እባክህ፣ አሁን ደህና ናት ይመስገን። አሹ እንዴ ልቤ እኮ ሊፈነዳ ነው። ቆይ ምንድን ነው የሆነችው? ከባድ ነገር ነው እንዴ? ቆይ ዶክተሮቹ ምን አሉ? ኧረ አቢ አትጨነቅ። እኔ እኮ እዚህ በር ላይ ቆምኩ ዝም ብዬ አይደለም። ይኸውልህ መጀመሪያ ትንሽ ድክም ብሏት ነበር፣ አሁን ግን ደህና ነች አቢ አትጨነቅ። ቆይ አሁን እንዴት ናት? እሺ ዶክተር አለ እንዴ? እሱን ልጠይቀው። አይ ዶክተርዬማ አዴ ንፋስ እንድትወስድ ፈልጎ አሁን ወጣ ብሏል። አንተ እኮ ዝም ብለህ ነው የምትጨነቀው እንዴ? ኧረ ፈታ በልተው። ፈጣሪ ይመስገን። እውነት አሹ ይህን ስሰማ ውስጥ በጣም ነው ያረፈው። አትጨነቅ አቢ፣ አሁን ደህና ናት። አንተ መረጋጋት ነው ያለብህ። አቤ መታሃል እንዴ? በጣም ይቅርታ አስጨነቅንህ አይደል? ሲጨንቀን እኮ ነው አቤ ጋር ደውልለት ያልኩት። ችግር የለውም። እኔ የምልሽ አሁን እንዴት ናት ግን? አሁን በደንብ ደህና ናት። ይሄንን መድኃኒት ግዙላት ብለዋል። እሺ አሁን ግን ቀጥታ ወደ ክፍሏ ልሂድ። በጣም ናፍቀኛለች፣ ላገኛት እፈልጋለሁ። ሂድ ወንድሜልም ሂድ። እንደውም አንተን ስታይ ትረጋጋለች። አዎ የፍቅር አይንህን መግባት። እኛም ወደ ቤት መሄድ አለብን አይደል ሮማኒ? አዎ ልክ ነህ አሹ፣ ወደ ቤት መሄድ አለብን። ሌላ ጊዜ መተን እንጠይቃታለን። እሺ ስለጠየቃችሁ በጣም እናመሰግናለን። እኔ አሁን ስላለሁኝ በቃ አብሬያት ሆናለሁ። እሺ በል ወንድሜልም በርታ በል። አሁን ግን ብቻዋን ስለሆነች ግባ